ሰላም ጤና ይስጥልን ውድ ተመልካቾቻችን የማል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ታላቁ መከላከያ ሰራዊት በሰሜን ወሎ የወሰደውን እርምጃ እንቃኝበታለን። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክ እና ሼር ማድረጎትን አይዘንጉ። እንግዲህ ካዛንችስ ኢንተርቪስትሮ ፍለፊት ነው ያለነው። እንግዲህ እንደ ኤክስፒሪየንስ ከዚህ በፊት እዚህ ሎኬሽን ላይ አስረክበናቸዋል። ሰዎች ካርታቸውን ወስደው መኖር ጀምረዋል። ይሄ ሁለተኛ ፕሮጀክታችን ሲሆን ይሄ ፕሮጀክታችን ያረፈው እንግዲህ 1200 ካሬ ላይ ነው። ቲም ቢልዲንግ ነው የምንገነባው። ሁለቱም ህንጻዎች እስከ 7 ይገናኙና ከ7 በኋላ ይለያያሉ ማለት ነው። ለአፓርትመንቶቹ የሚሆን ሊፍት ለብቻ፣ ለኮሜርሻሉ የሚሆነው ሊፍት ለብቻ ይሆናል። ሌላው ሁለቱም ዊንጎች ላይ ሁለት ሊፍቶች ይኖሩናል። 1200 ካሬ ላይ ያረፈ ቴራስ ይኖርናል። እዚህኛው ሳይታችን ላይ ልክ እንደ ሌላ ጊዜው ለቢልዲንጉ ነዋሪዎች የሚሆን ጂም፣ ስፓ፣ ሳውና እንዲሁም ደግሞ ለህፃናት ፀጉር ቤት፣ ለአዋቂዎች ይኖረናል ማለት ነው። ቢልዲንጉ ቅድም ለመግለጽ እንደሞከርኩት ቲም ቢልዲንግ ሲሆን ከ121 ካሬ ጀምሮ 2 ቤድሩም ቤት እየሸጥን ያለ ነው ማለት ነው። እንግዲህ የሚገኝበት ፕሮግረስ አሁን ቤዝመንት እየወጣን ያለ ነው። በዚህ ስቴጅ እንግዲህ አፓርትመንቶችን መግዛት ትርፍ ምን ያህል እንደሚያስገኝ ብዙዎቻችሁ ታውቁታላችሁ። ምክንያቱም አንደኛ ፕሮሞሽናል ፕራይስ ነው የሚሆነው የምሰጣችሁ ፕራይስ፣ ሁለተኛ ደግሞ ሪሴል ቫልዩ ሪሴል ብታደርጉት አንደር ኮንስትራክሽን እያለ መሸጥ ብትፈልጉ እንደዚህ አይነት ኦፕሽኖችን ያስገኝላችኋል ማለት ነው። ሌላው ዝቅ ባለ አድቫንስ ለምሳሌ ከ20% አድቫንስ ጀምሮ ኮሌክት ስለምናደርግ ፔመንት ሞዳሊቲው ምቹ ይሆናል። የበላይነሽ አመዴ ታናናሽ እህቶች በአማራ ክልል ሰማይ ላይ ታላቅ የሰርከስ እንቅስቃሴ እያደረጉ ይገኛሉ። ካሚኩዙ ወይም አጥፍቶ ጠፊ የተባሉት በኢትዮጵያ የሚመረቱት እነዚህ ድሮኖች በጠላት ኃይል ላይ የማያዳግም እርምጃ በመውሰድ የጽንፈኛውን ቡድን እያንበረከኩ ሲሆን የዚህ ቡድን አባላት መግቢያ ጉድጓድ ጠፍቷቸው ወደ ጎረቤት ሀገራትና ወደ መቀሌ እየፈረጠጡ ሲሆን ካሚኩዙ ወይም አጥፍቶ ጠፊዋ ድሮን በመቀሌ ሰማይ ስር ምሬ ወዳጆን አጥምዳ እየተከታተለች ትገኛለች። ምሬ ወዳጆ እንደ ፊኛ ራሱን ወጥሮ ነበር። አሁን ጥጋቡ ሁሉ ለቆት ጎማው ተንፍሷል። ሁሉም ነገር ያበቃለት መስሏል። በዚህ ሰውዬ ዙሪያ የሞት መልአክ እያንጃበበ ይገኛል። ልቡ በፍርሃት ተርበድብዶ ከአሁን ገደሉኝ በሚል ስጋት ነፍሱ ተጨንቃ ሰሜን ወሎን ለቆ ወደ መቀሌ ከመሸገ ሰዓታት ተቆጥረዋል። መቀሌ በሚገኙ የህወሓት አመራሮች ሞቅ ያለ አቀባበል የተደረገለት ይህ የጽንፈኛ ቡድን መሪ እሱን ታምነው ነፍሳቸውን ለሞት ለመስጠት ቆርጠው የተነሱ ባልገባቸው ዓላማ ውድ ሕይወታቸውን ሊሰጡ የፈቀዱ ታጣቂዎችን መሬት ላይ በትኖ ቢፈረጥጥም ታላቁ መከላከያ ሰራዊት ይህንን ዘራፊ ቡድን የሚገባውን ቅጣት እየሰጠው ይገኛል። ዋነኛው ግብ ግን ሻዕቢያንና ህወሓትን ተማምኖ የማይነካውን እሳት ለመንካት የሞከረውን የዚህ ዘራፊ ቡድን ዋና መሪ የሆነውን ምሬ ወዳጆን እና ግብረ አበሮቹን ጽምዶ ከአፈር ደባልቆ ወደ አመድነት መቀየር ነውና ታላቁን ተጋድሎ በድል እየተወጣ ልብን የሚያሞቅ አእምሮን የሚያረጋጋ ከፍተኛ ኦፕሬሽኖችን በድል እየተወጣ የሚገኘው የመከላከያ ሰራዊታችን በዚሁ አስመራ ጎራ ብሎ የሻዕቢያን እብሪት ማስተንፈስ አለበት። ሻዕቢያ የሚባል ቡድን ከምስራቅ አፍሪካ ላይ ካልተወገደ ኢትዮጵያም ሆነ ሌሎች የቀጠናው ሀገራት ሰላም አያገኙም። ይህንን ሰላም የማስመለስ ኃላፊነት ኢትዮጵያ በመውሰድ የታሪክ እስረኛ የሆነውን ኢሳያስ አፈወርቂን ወደ አመድነት በመለወጥ የአፍሪካ ቀንድ ሀገራት ሰላማቸውን እንዲያገኙ ምስራቅ አፍሪካም እንዲያርፍ ማድረግ ይኖርበታል። ታላቁ መከላከያ ሰራዊታችን በአማራ ክልል የተለያዩ ከተሞችና ቦታዎች ላይ ታላቅ ተጋድሎን በማድረግ በማይመች መልክዓ ምድር ውስጥ ተደብቆ የደፈጣ ውጊያ እያደረገ የሚገኘውን የጠላትን ተልዕኮ ተቀብሎ በእናት ምድሩ ኢትዮጵያ ላይ ጥቃት እያደረሰና የአማራ ክልል ነዋሪዎችን እያሰቃየ በሚገኘው ጽንፈኛ ቡድን ላይ ከፍተኛ እርምጃ እየተወሰደ ሲሆን በዚህም እርምጃ ትናንትና መስከረም 17 በመስቀል በዓል ዕለት በሞረትና ጅሩ ወረዳ በጅሁር ቀጠና በአርስና ጠንበለል ቀበሌ በተደረገ የተጠና ኦፕሬሽን በጽንፈኛው ኃይል ላይ ከፍተኛ ድምሰሳ የተደረገ ሲሆን በዚህም ኦፕሬሽን 20 የጽንፈኛው ታጣቂ አባላት የሞቱ ሲሆን ከ50 በላይ የሆኑ ታጣቂዎች ደግሞ ቁስለኛ ሆነው ተማርከዋል።
በመሳሪያ ደረጃ ክላሽ 4 ጥቁር ክላሽ 1 አብራሪው 2 SKS 3 ጂም3 3 RPG 1 የዲሽቃ ሸንሸን ባለ 60 2 600 የዲሽቃ ጥይት መጋዘን 14 F1 ቦምብ መከላከያ ሰራዊት የተማረኩ በሰሜን ወሎ የሚንቀሳቀሱት እና በምሬ ወዳጆ የሚመሩት የጽንፈኛው ቡድን አባላት ከተማረኩ በኋላ ሰሞኑን ከወገን ጦር ተገንጥለው የቀሩ የመከላከያ ሰራዊት አባላት ላይ የተወሰደውን ጥቃት አፈጻጸም ለመከላከያ ሰራዊቱ ያስረዱ ሲሆን ተገንጥሎ የቀረው የመከላከያ ሰራዊት ላይ ጽምዶ ተብሎ የሚጠራው የህዋትና የሻቢያ ጥምር ኃይል በምሬ ወዳጆ ከሚመራው ዘራፊና ጽንፈኛ ቡድን ጋር በጋራ በመሆን በትግራይ ክልል በተሰጠ ስልጠና መሰረት ወንዳች በተባለ ቦታ ላይ በአንድ ተነጣይ የወገን ሻለቃ ላይ ጥቃት መፈጸሙ ተረጋግጧል። ከዚህ ጥቃት በኋላ በወገን ጦር ላይ የተወሰደው ጥቃት ያንገበገበው ታላቁ መከላከያ ሰራዊት ባደረገው ከፍተኛ ኦፕሬሽን 2 የሻቢያ ኮሎኔሎችን 27 የሻቢያ ወታደሮችን እንዲሁም 55 የህወሓት ታጣቂዎችን መማረክ የቻለ ሲሆን ከጽንፈኛው ፋኖ ደግሞ 28 ታጣቂዎችን ማንበርከክ ችሏል። እንዲሁም ከ100 በላይ የሆኑ የጽምዶ አባላት ተደምስሷል። ነገሩ ከቁጥጥራቸው ውጭ የሆነባቸውና ጭንቀቱ ከቁጥጥራቸው ውጭ የሆነባቸው የዚህ ጽንፈኛ ቡድን አባላት መንግስት ተጨማሪ ኃይል እንዳያስገባ የጥቁር ውሃ ድልድይንና ከደሴ የሚመጣውን የውጫሌ ድልድይ መስበር አለብን፣ ይህንን ካደረግን ተጨማሪ ኃይልም መግባት አይችልም፣ ያለውም ኃይል በአፋር በኩል ካልሆነ መውጣት አይችልም ሲሉ የተነጋገሩበት የድምጽ መረጃ ደርሶናል። እሱን ተከታትለን እንመለሳለን። አንድ ሐሳብ አለን። አሁን የሚጨማምራቸውን ኃይሎች ያሞኔ በአፋር ነው ሊያስገባ የሚችለው ግን ከጋሸናም ከምንም አድርጎ ይሄ ከባህር ዳር ወልዲያ ያለውን መስመር ለመክፈት እንቅስቃሴ እያደረገ ነው። እኛም አሁን ወደ ላይኛው ኦፕሬሽን ልናደርግ ስለምንችል የጥቁር ውሃን ድልድይና ከደሴ የሚመጣውን የውጫሌውን ድልድይ ብንሰብረው ሙሉ የወልዲያ ኃይል መውጫ መግቢያ የለውም። በዛው አድርጎ በአፋር ብቻ ነው ግንኙነቱ። ቴምፔም አይጠቀምም ማለት ነው። ዙም አይጠቀምም። እዛው ታፍኖ ይቀራታል። አንከታው አንከት ሁለቱም ይሰበር አይደለ? ችግር አለ። ይሰበር በጸራ ተሽከርካሪን እንስበረውና በቃ ሙሉ ደጋውን እኛውን ተቆጣጥረን ቢያንስ ስራዎችን መስራት እንችላለን። ይሄ እንትን ያደርጋል። ዞሮ ዞሮ ይሄኛውን እንትን ድልድዩን ይፈታዋል። ይሄኛውን ድልድዩን ያጠፋውን ያነጥፋል። ኧረ ተው እስከ ሲያነጥፍ ባሬቪዥን በምንም ብለን በደፈጣ መመታዋለን። ችግር የለም። አያሳልፈውም። ቴምፒ ያሳልፋ እንዴ? አንዴ ብረቱ አያሳልፍም። ይከብደዋል። መርሳ ያለፈ አይደል? የመርሳ ያልፋል። ይሄኛው ጊዜ እንገዛለን ነው። አሁን ያያየው ነው። ወልዲያን የተከላከለ ከሁሉም ኃይል እየሰበሰበ ነው። ዞሮ አሁን መካነ ሰላምን ይዘውታል። ወደ መካነ ሰላም እየመጣ ነው። 5 እንትን መረጃ ልንገር 5 ነው ማለት ነው። መሸነፍ የማያውቀው ጠላቱን ማንበርከክ የማይሳነው ጀግናው መከላከያ ሰራዊት በደፈጣ ውጊያ የሚዋጋውን ይህንን ጽንፈኛ ቡድን በተለያየ ጊዜ በመምከርና በሰላማዊ መንገድ እጁን ለሰራዊት እንዲሰጥ ቢለመንም አሻፈረኝ ብሎ በአማራ ክልል ነዋሪዎች ጉያ ተደብቆ ማህበረሰቡን እያሰቃየና እየዘረፈ የቆየ ተራ ወንበዴ ሲሆን ቆርጦ የተነሳው ወደ ኋላ ላይ መለስ ወደፊት የተፈናጠረው በሺህ አውደ ውጊያዎች ላይ እያሸነፈ በጀግንነት ከበላይ የሆነው መከላከያ ሰራዊታችን ይህንን ጽንፈኛ ቡድን ሙሉ ለሙሉ ከክልሉ ለማጥፋት ቆርጦ የተነሳ ሲሆን ይህንን ቡድን በቅርቡ ሙሉ ለሙሉ ጠርገን እናስወግዳለን ሲሉ የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹምና የአማራ ክልል የጸጥታ ካውንስል ሰብሳቢ ጀነራል አበባው ታደሰ ተናግረዋል። ራቀዝ ከደቡብ ጎንደር ጀምሮ ጎጃም በሙሉ የያዘ ኃይል ነው። ሁሉንም ግን በስኬት ወጥቶታል። ህብረተሰቡ ላይ ከፍተኛ ፍቅር ነው ያገኘው። የከፈለው መስዋዕትነት ያደረግነው ተጋድሎ የጻፍነው ደማቅ ታሪክ የከበበን የህዝብ ፍቅር በድል ይታጀብ ዘንድ አንድነት ቀዳሚው ተግባር ነው። በዚህ ትግል ውስጥ የድርሻውን እየተወጣ ያለው ሁሉ በትግሉ እጣፋንታ ላይ በልኩ የመወሰን መብት አለን እያሉ ሲፎክርና ሲያቅራራ የኖረው ይህ ጽንፈኛ ቡድን
ራሱን የህዝብ ልጅ አድርጎ በመቁጠር ከወገን ኃይል ተቆርጦ በቀረ ሻለቃ ላይ የእብሪት ምላሱን እየለቀቀ ሲያቅራራ ቆይቶ ታላቁ መከላከያ ኃይል በከፍተኛ ሁኔታ ማጥቃት ሲጀምርና የተማመኑበት አረፋ የሆነ ኃይላቸው ሲከዳቸው መንግስት በሰሜን ወሎ ዞን ጉባ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ የድሮን እርምጃ በመውሰድ ሐኪሞችን ሳይቀር በንጹሃን ላይ ሞት ያስከተለ እርምጃ ወሰደ ብለው እየየ እያሉ ይገኛሉ። እነዚህ ለህዝቡ አስበው የማያውቁ እፍረተ ቢሶች በማህበረሰቡ ግያ ውስጥ ተደብቀው ማህበረሰቡን እያስፈራሩና እየገደሉ እየዘረፉና እያሰቃዩ ጎጆአቸውን በዚህ ምስኪን ህዝብ ላይ ቀይሰው ጥቂት ተቆርጦ የቀረን ኃይል ቢያገኙ ራሳቸውን ምሽግ ሰባሪ ጀግና አርበኛ እያሉ በማሞካሸት በምላሳቸው ንጉሥ ሆነው ከነሱ በላይ ተኳሽ ከነሱ በላይ ወንድ እንደሌለ በመቁጠር ሀገር ይያዝልን ጉሮ ወሸባ በማለት ሲፎክሩ ቆይተው መከላከያ ትልቅ መሳሪያ ሳይተኩስ በጥበብና በብላት በከፍተኛ ወታደራዊ አመራርነት በጥቂቱ በወሰደው እርምጃ ቡድኑን ከጥቅም ውጭ ሲያደርገው የዚህ ቡድን ደጋፊና አፈቀላጤ የሆኑት ፋሲል የኔዓለም መሳይ መኮንንና ሌሎችም ንጹሃን ተገደሉ፣ አገዛዙ ቤተክርስቲያንን ሊያወድም ነው፣ መስጊዶችን ሊያጠፋ ነው እያሉ ማለቃቀስ ጀምረዋል። አስቀድሞ ነው እንጂ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ እንዲሉ ከኛ በላይ ጀግና ለአሳር ሲሉና ሶሻል ሚዲያውን በጀግንነት ካባ ሞልተው ሀገሪቱን ካላስተዳደርን እኛ አራሽ ተኳሽ ቀዳሽ ተራራ የሆንን ህዝቦች ነን እያሉ ምንም የማያውቀው ማህበረሰብ ጆሮ ሲያደነቁሩ የነበሩ የዚህ ጽንፈኛ ቡድን አባላትና የሚዲያ ሰዎቻቸው መከላከያ ቆርጦ ጀግንነቱን በተግባር ማሳየት ሲጀምር ንጹሃን አለቁ። ያገዛዙ ኃይል ከወታደሮቹ ይልቅ በድሮን ያምናል። ሀገር ከፍተኛ ወጪ አውጥታ የምትገዛውን ድሮን እንዴት በወገኑ ላይ ተኩሳል እያሉ ማለቃቀሳቸውን ጀምሯል። ሲጀመር ይህ ቡድን እርባና ቢስ የምላስ ጀግና አረፋ የሆነ በውሸት ታሪክ ራሱን እያታለለ ያለ ጀግንነት ምን እንደሆነ የማያውቅ ከወንዶቹ ሜዳ የማይውል ከእናቱ ቀሚስ ስር ተደብቆ የሚያለቅስ ተራ የሰፈር ሽፍታ እንኳን ያለውን ድፍረት የሌለው በአማራ ህዝብ ላይ የሚቀልድ ለዘመናት ጫማውን ሲያስልሰው ለኖረው ህዋት የሚያጎበድድ ፈሪና በሱሪው ላይ የሚሸና ከተደበቀበት ጫካ ውስጥ ሆኖ ሴት የሚያስለቅስ እናቱን የሚያሳዝን ጀግና በሌለበት ጀግና ነኝ ሲል የሚፎክር የፈሪነትን ጥግ ማሳያ የሆነ በሆዱ የሚገዛ ቡድን ነው። ቆስቁሰው የተኛውን በሬ ያደረጉት አውሬ እንዲባል ምንም ጫካ ገብተው እኛን ለሞጋት ቢነሱም የሀገራችን ልጆች ናቸው፣ ብዙ ያልገባቸው ነገር ይኖራል በሚል መከላከያ ራሱን እንደ ሀገር አባት አይቶ ልጆቹ ላይ እርምጃ ላለመውሰድ ዝም ቢልም ልጅነታቸው ያልገባቸው አቅማቸው ትልቅ የመሰላቸው ዝምታውን ከፍርሃት ቆጥረው መልካምነቱን ካለማወቅ ወስደው በመከላከያ ላይ የወሰዱት እርምጃ ዞሮ ማጠፊያ እንዲያጥራቸው አድርጓቸዋል። በምን ቀን የማይነካ ነካን ሲሉ እነ ምሬ ወዳጆ ልባቸው በፍርሃት ተሸብቦ የሚገቡበት ጠፍቷቸው መሬት ተከፍታ እንድትውጣቸው ቢጸልዩም የገቡበት ገብቶ ዋጋቸውን ሊሰጣቸው የተዘጋጀው ታላቁ መከላከያ ሰራዊት የእናታቸው ሆድ ቢገቡ ጎትቶ ያወጣቸዋል። መደበቂያ የሚባል የለም። አንድም ታጣቂና አንድም አመራር አይተርፍም። በለስ ቀንቷቸው የተቆረጠ ኃይል ቢይዙ ሀገር ይያዝ ያሉ ታጣቂዎች ወልዲያን ተቆጣጥረን አፋርን ደግሞ ጨምረን ከኤርትራ ጋር ሆነን ወደ 4 ኪሎ እንሄዳለን ሲሉ ቢሸልሉም መከላከያ በግራ በቀኝ እያጣደፋቸውና እያንቆራጠጣቸው ይገኛል። ይህን ሹመት አሰራርን፣ ህግን፣ ስርዓትን ተከትሎ የተደረገ ነገር ሁሉም ብቃት አለው። ሁሉም ጀግና ነው። በኢትዮጵያ የሰርግ ቀን፣ በኢትዮጵያ የደስታ ቀን መርዶ ሊነግሩን ይፈልጋሉ። ህይወት ከፍሏል፣ ደም ከፍሏል። ከተራራው ጀርባ ነው የሚመታ ጥላትን፣ ከተራራ ጀርባ እና ከህዳሴ ግድቡ ጀርባ ብዙ ሚስጥሮች አሉት። ወጣቱ ወደ መከላከያ እንዳይገባ ይሰራሉ። ሹመት በሚሰጥበት ወቅት ደግሞ ኤገሌ ቀረ መሾም ነበረበት ብሎ ደግሞ ይቃወማሉ። አገር ቤት ካለው ወታደር በላይ ወታደር ሆነው ሊታዩ ይፈልጋሉ። አገር ቤት ካለው ጋዜጠኛ በላይ እኛ ጋዜጠኛ ነን ይላሉ። ሆነ አጋጣሚ በዚህ ሀገር ላይ ችግር ቢመጣ ግን እዚህ ችግሩ ወላፈን እነሱ ጋር አይደርስም።
የኢትዮጵያን ያክል ትልቅ አገር እሱን የሚመጥን ሰራዊት ግንባታ አለ። የሰራዊቱ ቅርጽ መሆን ያለበት ፒራሚድ ቅርጽ ነው። ለጠላቶቻችን መልእክት ሊሆን የሚችለው በትጥቅ፣ በአመራር፣ በልምድ፣ በአደረጃጀት በሁሉም መንገድ ማስተማማኝ የሆነ ኃይል ተገንብቷል። ኢትዮጵያ ይሄንን ካነሳችማ እንዲህ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት መቻል አለበት ማለት ነው።